የሜላት ኪሮስ ድል ለበርካታ ወጣቶች እያነቃቃ ነው። ቮዳኮም በሳፋሪኮም ውስጥ ያለውን የአብላጫ ድርሻ ግዢ ማጠናቀቁን ገለጸ። ተመድ በደቡብ ሱዳን የሰብአዊ እርዳታ ሰራተኞችን ግድያ አወገዘ። የኢቦላ ወረርሽኝ ለአፍሪካ እስከ 3.6 ቢሊዮን ዶላር ሊያከስር እንደሚችል የተባበሩት መንግስታት ድርጅት ገለጸ። የአሜሪካ ኢሚግሬሽን ለኢትዮጵያውያን ሰጥቶት የነበረውን የጥበቃ ማረፊያ ማቋረጡን አሳወቀ። የእስራኤል የስለላ መሳሪያዎች ወደ ሞቃዲሾ መድረሳቸው ተዘገበ። ቤልጂየም ሴኔጋልን በማሸነፍ 16ቱን ተቀላቀለች። ሰላም የተወደዳችሁ የኤሬሳት ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 2 ቀን 2026 የተሰናዱ የረፋት ዜናዎች ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። የሜላት ኪሮስ ድል ለበርካታ ወጣቶች እያነቃቃ ነው። የሜላት ኪሮስ ድል ለብዙ ወጣቶች የማነቃቂያ ደወል መሆኑን የተለያዩ እየተሰጡ ያሉ አስተያየቶች እንደሚያመላክቱ የዜና አውታሮች ዘግበዋል። ትውልደ ኢትዮጵያዊቷ ሜላት ኪሮስ የዲሞክራቲክ ፓርቲው ይፋዊ እጩ የሆነች ሲሆን በቀጣይ ከሪፐብሊካን እጩ ጋር ትወዳደራለች። ካሸነፈችም የተወካዮች ምክር ቤት ትገባለች። በቀጣይ ዓመት ህዳር ላይ በሚደረግ ምርጫ የምትወዳደር ይሆናል። ሜላት በምርጫው ዕለት ለደጋፊዎቿ ባደረገችው ንግግር በሁሉም የኃላፊነት ደረጃ ከጥግ እስከ ጥግ እያሸነፍን ነው፣ ፓርቲያችንንና ሀገራችንን እያስመለስን ነው ማለቷን የሲኤንኤን ዘገባ ይገልጻል። ሜላት የ68 ዓመቷ ዲያና ደጌትን ማሸነፏን ተከትሎ ዲሞክራቲክ ፓርቲን የሚደግፉ ድምጽ ሰጪዎች ወደ ወጣት ፖለቲከኞች እያዘነበሉ መምጣታቸውን እንደሚጠቁም አስተያየቶች ተስተጋብተዋል። ቮዳኮም በሳፋሪኮም ውስጥ ያለውን የአብላጫ ድርሻ ግዢ ማጠናቀቁን ገለጸ። በደቡብ አፍሪካ መስሪያ ቤቱን ያደረገው ቮዳኮም ግሩፕ በሳፋሪኮም ኃላፊነቱን የተወሰነ የግል ማህበር ውስጥ የነበረውን ድርሻ በ20 በመቶ በማሳደግ ጠቅላላ የባለቤትነት ድርሻውን ወደ 55 በመቶ አካባቢ ማድረሱንና በኬንያና በኢትዮጵያ የሚንቀሳቀሰውን የቴሌኮሙኒኬሽን ኩባንያ የአብላጫ ባለቤትነት መብት መረከቡን አስታውቋል። ኩባንያው ሰኔ 30 ቀን ባወጣው ጋዜጣዊ መግለጫ ሰኔ 27 ቀን የኬንያ የይግባኝ ሰሚ ፍርድ ቤት ቀደም ሲል ተጥሎ የነበረውን እገዳ ማንሳቱንና የቀሩት ቅድመ ሁኔታዎችን በሙሉ መሟላታቸውን ተከትሎ ግብይቱ በይፋ መጠናቀቁን ገልጸዋል። እንደ ኩባንያው ገለጻ ለመጀመሪያ ጊዜ በታህሳስ 2025 ይፋ የተደረገው ይህ የ2.1 ቢሊዮን ዶላር ስምምነት ከኬንያ መንግስት የ15 በመቶ ድርሻን እንዲሁም ከቮዳፎን ግሩፕ የ5 በመቶ ድርሻን በአንድ አክሲዮን በ34 የኬንያ ሽሊንግ መግዛትን ያጠቃልላል። የኬንያ መንግስት በናይሮቢ የአክሲዮን ገበያ ላይ ተመዝግቦ የሚገኘውን የሳፋሪኮምን 20 በመቶ ድርሻ ይዞ ይቀጥላል። ቮዳኮም ይህ ግዢ የሳፋሪኮምን የፋይናንስ ውጤቶችን በዓለም አቀፍ የፋይናንስ ሪፖርት አቀራረብ ደረጃዎች መሰረት እንደ ተባባሪ ኩባንያ ከመቁጠር ይልቅ በቀጥታ ከራሱ የሂሳብ መግለጫዎች ጋር አጠቃሎ ለማሳየት እንደሚያስችለው ገልጿል። ኩባንያው ይህ ግዢ በምስራቅ አፍሪካ ያለውን ተደራሽነት እንደሚያጠናክርለት የገለጸ ሲሆን በተለይም ሳፋሪኮም ወደ አገሪቱ የቴሌኮም ዘርፍ ከገባ ጀምሮ ወደ 14 ሚሊዮን ገደማ ደንበኞችን ያፈራባትን ኢትዮጵያ እንደ ዋና የማደጊያ ገበያ ጠቅሷታል። የቮዳኮም ግሩፕ ዋና ስራ አስፈጻሚ ሻሚል ጁስብ ግብይቱ በኬንያ በኢትዮጵያ የዲጂታልና የፋይናንስ አካታችነትን በሰፊው ለማሳደግ አዳዲስ እድሎችን ይከፍታል ያሉ ሲሆን ኩባንያው ስራውን እየሰፋ ሲሄድ ከሁለቱም ሀገራት መንግስታት ጋር አብሮ ለመስራት እንደሚፈልግ አክለዋል። የኢቦላ ወረርሽኝ ለአፍሪካ እስከ 3.6 ቢሊዮን ዶላር ሊያከስር እንደሚችል የተባበሩት መንግስታት ድርጅት ገለጸ። የተባበሩት መንግስታት ድርጅት እንደገለጸው የኢቦላ ወረርሽኝ ለአፍሪካ እስከ 3.6 ቢሊዮን ዶላር የሚደርስ ኪሳራ ሊያስከትልና በመቶ ሺዎች የሚቆጠሩ የሥራ ዕድሎችን ሊያሳጣ ይችላል። ይህም ከፍተኛ የልማት ቀውስ የመፍጠር ዕድል አለው።
ተመድ እንደገለጸው እስካሁን የተሞከረ ክትባትም ሆነ ሕክምና ለሌለው የቡንዲ ቡጊዮ የኢቦላ ዝርያ ወረርሽኝ ከተቀሰቀሰበት ከግንቦት 7 ቀን ጀምሮ በኮንጎ ዲሞክራቲክ ሪፐብሊክ 1307 ሰዎችን ያጠቃ ሲሆን 377 ሰዎችን ደግሞ ለህልፈተ ሕይወት ዳርገዋል። በዩጋንዳ በአንጻራዊ ሁኔታ አነስተኛ ቁጥር ያላቸው ተጠቂዎች የተመዘገቡ ሲሆን ባለሙያዎች ግን ወረርሽኙ ወደ ሌሎች ጎረቤት ሀገራት ለምሳሌ እንደ ደቡብ ሱዳን የመስፋፋት እድል እንዳለው ያስጠነቅቃሉ። በኮንጎ የተባበሩት መንግስታት የልማት ፕሮግራም ነዋሪ ተወካይ ዲሚያን ማማ ሀብቱ ካለንና ጥረታችንን ካጠናከርን ይህንን ወረርሽኝ መቆጣጠርና ተጨማሪ ኪሳራዎችን መከላከል እንችላለን ብለዋል። ይህን ካላደረግን ግን ይህ የጤና ድንገተኛ አደጋ በክልሉና ምናልባትም በሀገሪቱ ላይ ወደ ጥልቅና ረጅም የልማት ቀውስ የመቀየር ስጋት አለው። የተባበሩት መንግስታት የልማት ፕሮግራም ለወረርሽኙ 3 ሊሆኑ የሚችሉ ሁኔታዎችን አስቀምጧል። ወረርሽኙ በሁለት ሀገራት ብቻ ተወስኖ በሚቀረው ምርጥ ሁኔታ ውስጥ እንኳን የኮንጎ የሀገር ውስጥ ጥቅል ምርት $1 ቢሊዮን ያጣል። በጣም በከፋው ሁኔታ ግን በሽታው ወደ ሩዋንዳና አንጎላ ጨምሮ ወደ ሌሎች ሀገራት የሚዛመት ከሆነና ከኢራን ቀውስ ጋር በተያያዘ ከፍ ካለው የነዳጅ ዋጋ ጋር የሚገጣጠም ከሆነ የሀገሪቱን የሀገር ውስጥ ጥቅል ምርት በ3.6 ቢሊዮን ሊቀንስና የ328,000 ሰዎችን የስራ ዕድል ሊያሳጣ እንደሚችል ሪፖርቱ አመላክቷል ሲል ሮይተርስ ዘግቧል። የአሜሪካ ኢሚግሬሽን ለኢትዮጵያውያን ሰጥቶት የነበረው የጥበቃ ማረፊያ ማቋረጡን አሳወቀ። የአሜሪካ የዜግነትና የኢሚግሬሽን አገልግሎት ትናንት ጁላይ 1 ቀን 2026 ባወጣው መግለጫ ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ የጥበቃ ማረፊያ TPS ማቋረጡን በተመለከተ ባለፈው ኤፕሪል 13 ቀን 2026 ያወጣውን መረጃ የሚተካ አዲስ ማሻሻያ ይፋ አድርገዋል። አንድ የሚዲያ ቡድን እንደተመለከተው መግለጫው ከሆነ የቀድሞዋ የሀገር ውስጥ ደህንነት ኃላፊ ክሪስቲ ኖኤም የኢትዮጵያውያን ወቅታዊ ሁኔታ ከገመገሙና ከሚመለከታቸው የመንግስት ተቋማት ጋር ከተመካከሩ በኋላ ሀገሪቱ ለዚህ ጊዜያዊ የጥበቃ ማረፊያ የሚያበቃትን መስፈርት ማሟላቷን እንዳቆመች በመወሰን የጥበቃው ጊዜ ፌብሩዋሪ 13 ቀን 2026 ላይ እንዲቋረጥ አድርገው ነበር። ይሁን እንጂ የማሳቹሴትስ አውራጃ ፍርድ ቤት አፍሪካን ኮሚኒስት ቱጌዘር ከተሰኘ ስብስብ ጋር በተደረገ የህግ ክርክር ጃንዋሪ 30 ቀን 2026 ላይ ይህንን የኃላፊዋ የውሳኔ አፈጻጸም አግዶት ቆይቷል። ይህ የፍርድ ቤት እግድ በስራ ፈቃድ ሰነዶች ማብቂያ ጊዜ ላይ ትልቅ ለውጥ አስከትሏል። በዚህም መሰረት ቀድሞ ጁን 12 ቀን 2004 እና ዲሴምበር 12 ቀን 2005 ጊዜያቸው እንዲያበቃ ተወስኖ የነበሩት የቲፒኤስ የሥራ ፈቃዶች በፍርድ ቤት ትዕዛዝ መሰረት ጊዜያቸው ተራዝመዋል። ሆኖም መግለጫው እንዳብራራው ይህ ማራዘሚያ ጊዜያዊ እፎይታ ብቻ ሲሆን የሚቆየውም የማሳቹሴትሱ አውራጃ ፍርድ ቤት የአሜሪካ ጠቅላይ ፍርድ ቤት ጁን 25 ቀን 2026 በሌላ መዝገብ ላይ ካሳለፈው አወንታዊ ውሳኔ ጋር የራሱን ሂደት እስኪያጣጥም ድረስ ብቻ ነው። ቀጣሪዎች የቅጽ I9 የማብቂያ ጊዜን በሚመሉበት ወቅት በመጀመሪያው ክፍል ላይ በፍርድ ቤት ትዕዛዝ መሰረት የሚል ማብራሪያ፣ በሁለተኛው ክፍል ላይ ደግሞ ማብቂያ ቀኑን ጁላይ 10 ቀን 2026 ብለው ተጨማሪ ማስታወሻ በማካተት እንዲያስገቡ አሳስበዋል። በተመሳሳይ በኢቬሪፋይ ስርዓት ላይ መረጃ ሲሞሉ ማብቂያ ቀኑን ይህንኑ ጁላይ 10 ቀን 2026 ተጠቅመው መሙላት እንዳለባቸው መመሪያው አብራርቷል። ቀጣሪዎችና ማህበረሰቡ ተጨማሪና ወቅታዊ መረጃዎችን ለማግኘት የተቋሙን ድረገጽ በቋሚነት እንዲከታተሉ ማሳሰቢያ ተሰጥቷል። የእስራኤል የስለላ መሳሪያዎች ወደ ሞቃዲሾ መድረሳቸው ተዘገበ። ከእስራኤል የተላከ የላቁ የመገናኛና የስለላ መሳሪያዎችን የያዘ ጭነት ባለፈው ወር ወደ ሶማሊያ ዋና ከተማ ሞቃዲሾ መድረሱን የሊባኖሱ አልማይዳን ቴሌቪዥን ዘግቧል። በግምት 1 ቶን የሚመዘነው ይህ ጭነት ሰኔ 21 ቀን በናይሮቢ አድርጎ ወደ ሞቃዲሾ እንደደረሰና በተባበሩት መንግስታት ስም እንደተጓጓዘ የአልማይዳን ዘገባ ያስረዳል።
ዘገባው እንደሚለው መሳሪያዎቹ ከደረሱ በኋላ በሞቃዲሾ ዓለም አቀፍ አውሮፕላን ማረፊያ በሚገኘው የተባበሩት መንግስታት ተቋም ውስጥ በደህንነት ባለስልጣናት እንደተረከቡ ተገልጿል። ሆኖም ዘገባው ስማቸው ያልተገለጹ ምንጮችን በመጥቀስ የቀረበ ቢሆንም ይህንን ክስ የሚደግፍ በይፋ የቀረበ ማስረጃ አላቀረበም። የሶማሊያ መንግስት፣ የእስራኤል መንግስት እንዲሁም የተባበሩት መንግስታት በዚህ ክስ ላይ እስካሁን አስተያየት አልሰጡም። በሊባኖስ የተመሰረተው አልማይዳን የቴሌቪዥን ኔትወርክ የቀድሞው የአልጀዚራ ጋዜጠኛ ጋሳን ቢን ጄዱ የመሰረተው ሲሆን ራሱን እንደ ገለልተኛ የዜና ተቋም ቢያቀርብም በፖለቲካ አቋሙ ከሂዝቦላህና ከኢራን ጋር ቅርበት አለው የሚል ክስ በስፋት ይቀርብበታል። የዩክሬንና ሩሲያ ጦርነት እየተባባሰ ነው። ዩክሬን በሩሲያ ወታደራዊ መሰረተ ልማቶች ላይ የምታደርገውን የድሮን ጥቃት ትናንት ረቡዕ አጠናክራ ስትቀጥል፣ ሩሲያ በበኩሏ የዩክሬን የነዳጅ ማደያዎችን ኢላማ ማድረጓ ተገለጸ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳሉት የትላንትናው ጥቃቶች በሩሲያ ግዛት ውስጥ ዘልቀው የሚገኙ የሚሳኤል አካላት ማምረቻ ተቋምንና የነዳጅ ማጣሪያን ኢላማ ያደረጉ ነበሩ። በተጨማሪም የዩክሬን ጦር በሩሲያ ቁጥጥር ስር ያሉትን ዶኔትስክ እና ማሪውፖል ከተሞችን የሚያገናኝ ቁልፍ ድልድይ ማውደሙን አስታውቋል። ጥቃቱ የሩሲያ ወታደራዊ ስምሪትና የአቅርቦት መስመር ለማስተጓጎል ስልታዊ በሆነ መንገድ ከተከናወኑ እርምጃዎች አንዱ ነው ተብሏል። ኪየቭ በቅርብ ቀናት ውስጥ በሞስኮ አቅራቢያ በሚገኘው ዱብና የሳተላይት መገናኛ ማዕከል ላይ 2 ጊዜ እንዲሁም በቮሮኔዝ ከተማ በሚገኝ የባሊስቲክ ሚሳይል አቅራቢያ ላይ ጥቃት ማድረሷን ገልጻለች። በሌላ በኩል ሩሲያ በመላው ዩክሬን የምታካሂደውን ጥቃት አጠናክራ የቀጠለች ሲሆን በኬርሰን ከተማ በህዝብ ማጓጓዣ ላይ በሰነዘረችው የድሮን ጥቃት የ2 ሰዎች ህይወት ማለፉ ተገልጧል። የሩሲያ የአየር ጥቃቶች በዲኒፕሮ ፔትሮቭስክ እና በሱሚ ክልሎች በሚገኙ በርካታ የነዳጅ ማደያዎች ላይም ጉዳት አድርሷል። የአካባቢው መረጃዎች እንደሚያሳዩት ሩሲያ ከሚያዝያ ወር ጀምሮ በዩክሬን የነዳጅ ማደያዎች ላይ ከ140 በላይ የአየር ጥቃቶችን ፈጽማለች። የሩሲያ ጥቃቶች ዩክሬን በሩሲያ ማጣሪያዎች ላይ በሰነዘረችው ጥቃት ምክንያት በሩሲያ ውስጥ ለተከሰተው የነዳጅ እጥረት ምላሽ ለመስጠት የተደረጉ ይመስላሉ ሲል የጀርመን ዜና አገልግሎት ዲፒኤ ዘግቧል። በመጨረሻም ቤልጂየም ሴኔጋልን በማሸነፍ 16ቱን ተቀላቀለች። በ23ኛው ዓለም ዋንጫ ቤልጂየም ከሴኔጋል ጋር ያደረገችውን የጥሎ ማለፍ ጨዋታ 3-2 በሆነ ውጤት በማሸነፍ 16ቱን ተቀላቀለ። ሴኔጋል በጨዋታው እስከ 86ኛው ደቂቃ 2-0 መምራት ብትችልም በመደበኛው ጨዋታ የመጨረሻዎቹ ደቂቃዎች በተቆጠሩባት 2 ግቦችና በተጨማሪ 30 ደቂቃ በተቆጠረባት 1 ግብ 3-2 ተሸንፋ ከውድድሩ ውጭ ሆናለች። የቤልጂየምና የሴኔጋል ጨዋታ እስካሁን ከተደረጉ የዓለም ዋንጫ ጨዋታዎች የተሻለ ጨዋታ መሆኑን ተንታኞች የሚሰጡት አስተያየቶች ያመላክታል። ውድ የኢሬሳ ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።